ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ድረስ ያለው አዝናለሁ ግሪኩ ላይ የለም። ዮሐንስ አልጻፈውም። እንኳን ኢየሱስ ከእናንተ ንጹሕ የሆነ እንዳያጎራት ምናምን ሊላት አንቺ ሴት ከዚህ በኋላ ኃጢአት እንዳሰሪ ምናምን ሊላት ይቅርና ጭራሹኑ የግሪኩ ላይ የለም። ላቲን ቡልጌቱ ላይ የተጨመረው አዲሱ መደበኛ ትርጉም የግርጌ ማስታወሻው ላይ ይኸው ከዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ያለው ጭማሪ ነው ብሎ ነው ያስቀመጡት። የሚጀምረው ከየት ነው? ከ12 ነው የሚጀምረው። እኔ የዓለም ብርሃን ነኝ የሚለው ዮሐንስ ወንጌል ምዕራፍ 8 11 አንቀጾች የተጨመሩ ናቸው። ግሪኩን አውጥተህ እናሳይህ። ኢብራሂም አውጣ እናሳያቸው እባክህ። ሳይናቲከስ ላይ ኮዴክስ ሳይናቲከስ ላይ የመታየት አለበት። ለእኔም ሰርፕራይዝ ነው። ኮዴክስ ሳይናቲከስ ወዶ ነው ልቁ ላይ አርኩሽ። ግሪኩ ላይ የለም፣ ጭማሪ ነው። ላቲን ቡልጌት ላይ ጄሮም ነው የጨመረው። ሌላ ልጨምር፣ አንድ መርዶ ልጨምር። ቀጥሉ። እሺ ማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ያመነ የተጠመቀ ይድናል። ያመኑት እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እጃቸውን ድውዮች ላይ ይጭናሉ፣ ይፈወሳሉ። ወንጌልን ለፍጥረት ስበኩ ምናምን ኢየሱስ አልተናገረውም። እንኳን ኢየሱስ ሊናገረው ይቅርና ማርቆስ አያውቀውም። ያንን የማርቆስ ወንጌል የሚያልቀው ምዕራፍ 16 ቁጥር 8 ላይ ነው። ከ9 እስከ 11 ድረስ ያለው ጭማሪ ነው። አዲሱ መደበኛ ትርጉም የግርጌ ማስታወሻ ተመልከቱት። አውጣላቸው አለ ይታያል። ቁጥር 8 ላይ ነው የሚያልቀው። ቁጥር 8 ላይ የሚያልቀው ግሪኩ ላይ ከ9 እስከ 20 ድረስ ያለው ጭማሪ ነው። ሌላ አንድ ጉድ ላሳየ። የኢትዮጵያ መጽሐፍ ቅዱስ ማህበር ምን እንደሚያደርግ ቁጥር 8 ላይ እዚህ ላይ አማርኛው ላይ ምን እንደጨመሩ የኢትዮጵያ መጽሐፍ ቅዱስ ማህበር 8 ቁጥር 8 ነው። አውጣለት ኢብራሂምዬ። እዚህ ላይ ልግባ። ለዘላለም ወንጌል እዚሁ ላይ የኢትዮጵያ መጽሐፍ ማሜ የሩቅ ሰዓት ሄድኮ ኢትዮጵያኖች እዛው የጨመሩትና ከኢትዮጵያ ውጭ የማይታወቅ በእንግሊዝኛ የማይታወቅ በግሪከኛ የማይታወቅ የጨመሩትን ላሳይ ይታያል። እዚችን ነገር ያቻት ምን ይላል? እርሱም ይላል ያዘዛቸውን ሁሉ ለጴጥሮስ ከእርሱ ጋር ያሉት ሁሉ በአጭር ቃል ተናገሩ። ከዚያ በኋላ አለ ኢየሱስ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ሰጣቸው የሚለው የለም። አዲሱ መደበኛ ትርጉም ላይ አሽቀንጥረው አውጥተውታል። ይሄ ነገር የለም አሉ። ማን የጨመረው? የኢትዮጵያ መጽሐፍ ቅዱስ ማህበር። ታሾፋላችሁ እንዴ? ትቀልዳላችሁ እንዴ? በሰው ቤት እየቀለዳችሁ ነው እንዴ? የኢትዮጵያ መጽሐፍ ቅዱስ ማህበር ምን ነው? ደህና ሰዎች አልነበራችሁም እንዴ? ውሸት ጥሩ ነው ለእናንተ? የኢትዮጵያ መጽሐፍ ቅዱስ ማህበር የት እንደሚገኝ ታውቃላችሁ? ብሔራዊ ቲያትር ፊት ለፊት ሄዳችሁ ጠይቁ። ለምንድን ነው ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ የሌለውን ነገር እንግሊዝኛ ላይ የሌለውን ግሪከኛ ላይ የሌለውን የጥንቱ መጽሐፍ ላይ የሌለውን ነገር ለምንድን ነው የጨመራችሁት?